እና ቆይ እማዬ እንዴት ነች? አስመረመራችሁት? ናሙና ሰጥተናል። ውጤቱ ከ3 ቀን በኋላ ይደርሳል ብለው እና አሁን ስታያት እንዴት ናት አባዬ? ምንም በቃ እያናገረችኝ አይደለም። እኔም እሷን ለማየት ፈር። በቃ ይዞ ችግር የለውም ናታ። ይሄ ጊዜ እንደሚመጣ እኮ አውቅ ነበር። እሺ አባዬ፣ ወይ ሌላ ምን ሞከረው ነገር የለም? መቀየር ምናምን? እንዴት መቀየር ማለት? ማለቴ ውጤቱን ብናስቀይር፣ ዲኤንኤ ከመድረሱ በፊት የከፈልነውን ዋጋ ከፍለን ብናስቀይረውስ? እና ውጤቱ ልክ አይደለም እንዲባል ነው? አዎ አባዬ። ሌላ ክህደት፣ ሌላ ስህተት ናታ። በማርታ ላይ ይሄን ነገር ማድረግ አልችልም። የመጣውን ነገር ሙሉ መቀበል ይሻለኝ። አባዬ እማዬ ይሄንን ነገር ካረጋገጠች እኮ ምን እንደሚፈጠር ግልጽ ነው። ከዚህ በኋላ የመጣው ይምጣ። ሁለቱም እኮ ለኔ ስቃይ። ወይ ደግሞ ከውጤቱ በፊት ለምን ለማዬ ምን እንደተፈጠረ ቀስ ብለን እናስረዳት። ምን ብዬ ናት? ጠጥቼ ሰክሬ መሰከርኩበት ከሰላም ጋር ተኛው ብዬ ልንገራት? የተወለደው ልጅ የኔ ነው ብዬ ልንገራት? ቆይ እስኪ እሷስ ይሄንን ታምነኛለች? እሺ ቆይ ሰላምስ ምን አለች? እሷማ ምንም አላለች። የማርታን አይን ማየት ስለፈራች ራቅ ብላ ነበር የተቀመጠችው። ኧረ አባዬ ተው እባክህ፣ ወይ የሆነ ነገር እናድርግ። የደረጀና የቤተሰቡ ሳይበታተኑ በጋራ ሆነው የመቆየታቸው ነገር አጠራጣሪ ሁኔታ ውስጥ ቢገባም እርስ በእርሳቸው አንድ ሆነው ቤተሰቡን ለመጠበቅ ቃል የተገባቡት ልጆቹ ግን ከዚህ ከባድ ፈተና በጽናት ሁሉንም በአንድነት የሚጠብቋቸው ይመስላል። ደረጀ በእርምጃዋ ላይ እንቅፋት እንዳይሆንባት አስጠንቅቀው ከሰላም ልጅ ጋር ዲኤንኤ እንደምታስመረምረው የነገረችው ማርታ በድጋሚ ደረጀን መኝታ ቤቷ ጠርታ ነገ በጠዋት ሆስፒታል ሳያረፍድ እንዲገኝ ተነግሯለች። በነጋታው ሆስፒታል መሄዳቸውን አውቀው የተጨነቁት ዳጣና ናታን የእሷ መኝታ ክፍል ውስጥ ሆነው ማውራት ይጀምራሉ። እሷም ትቀጥልና እሺ ቆይ አሁን እኛ ምን ማድረግ እንችላለን? በምን መንገድ ነው አባዬን ልንረዳው ምንችለው ብላ ስትጠይቀው ናታንም አላውቅም ዳጣ፣ ዛሬ የዲኤንኤ ምርመራ አድርገው ናሙና ከሰጡ ከ3 ቀን በኋላ ውጤቱ ይመጣል። የዛኔ ደግሞ የዚህ ቤት ነገር አበቃለት ማለት ነው። እማዬ እኮ ሳታረጋግጥ ገና የሰላም ልጅ አባት ደረጀ ነው ስለተባለ እስካሁን 2 ቀን ሙሉ ምግብ አልበላች። ስታረጋግጥ ደግሞ ምን እንደሚፈጠር አስቢ፣ እኔ በጣም ጨንቆኛል ብሎ ሲላት ዳጣም እሺ ቆይ አሁን መፍትሄው ምንድነው? ለኤቢን እንገራት እንዴ? እሷ እኮ አንድ መላ አታጣ ብላ ስትለው ናታንም ምን እያልሽኝ? የሰላም ልጅ አባት ደረጀ እንደሆነ ነው ለኤቢ ምን ነግራት? ይሄ ማለት እኮ እሳት ላይ ቤንዚን መርጨት ነው። ይህንን ያወቀች ጊዜ ኤቢ አባዬ ላይ ትነሳበታለች። ከእማዬ ጎን ቆማ ለአባዬ ምንም አይነት ርህራሄ አይኖራት። ይህንንም አቋሟን ስለሚያውቅ ነው አባዬ ለሷ ለመናገር ይፈር ብሎ ሲላት ዳጣም አዎ እሱማ የኔም ልጅነት ሲታወቅ እኮ አባዬ ላይ እንዴት እንደሆነች አስታውሳለሁ። አንተ ልክ ነህ፣ አባዬን ሰው አታደርገው። ቆይ እሺ አሁን ምንድነው የምናደርገው ብላ ስትጠይቀው ናታንም አላቅም፣ ግን ደግሞ የሆነ ነገር መሞከር አለብን ይላትና ተስማምተው ይለያያሉ። ከትንሽ ቆይታም በኋላ ተያይዘው ሆስፒታል በመሄዳቸው ተጨንቃ ያለችው ዳጣ ለሰላም ደውላ ማውራት ይጀምራሉ። እንዴት ነሽ ሰላም? ሆስፒታል ናችሁ አይደለ? እስካሁን አልተመለሳችሁ? አባዬና እማዬም እዛው ናችሁ አይደለ? ብላ ስትጠይቃት ሰላምም አዎ ዳጣ አሁን ናሙናውን ሰጥተናል ብላ በተረጋጋ ድምጽ ስታወራት የተናደደችው ዳጣም አንቺ ግን ሰላም እማዬ ፊት ለፊት ቆምሽ? በሙሉ አይንሽ አየሻት? በዚህ ጉዳይ ጠርጥራሽ ፊት ለፊቷ ቆምሽ? ብላ ስትጠይቃት ሰላምም አይ ዳጣ አላየችኝ፣ እኔም እሷን ማየት አልፈለኩም፣ ራቅ ብዬ ነበር የተቀመጥኩት። ውጤቱም ከ3 ቀን በኋላ ይደርሳል ብለዋል። እኔም ወደዛ መምጣት አይቀር። አክስቴም ሰለችዋት። ለነገሩ በሷም አይፈረድም። ከዚህ በላይ ሰው ቤት መቆየት ራሱ አልፈልግም፣ በጣም ከብዶኛል ብላ ስትላት ዳጣም በድንጋጤ እና ቆይ ወደዚህ ቤት ልትመጪ ነው? እማዬ እንደፍረሽ እዚህ ተቀምጠሽ አይኗን ታያታለሽ? ብላ ስትጠይቃት ሰላምም እና ቆይ ጎዳና ላይ ልውደቅልሽ? ዳጣ ስለዚህ ጉዳይ ብዙ ጊዜ አውርተናል፣ ምንም እንድትይኝ አልፈልግ ብላ ስትላት ዳጣም ትቀጥልና ይኸውልሽ አንቺ እዚህ ቤት ስትመጪ እኔን እዚህ ቤት አታገኘኝም ብላ ልታስፈራራት ስትሞክር ሰላምም እስኪ ወጥተሽ ጠብቂኝና እናያለን፣ እናትነቴ ለአንቺ ያደረግኩት ሁሉ አንሶብሽ ከዚህ ቤት ከወጣሽ ችግር የለውም ወጥተሽ ጠብቂ ብላ ስልኩን ጆሮዋ ላይ ትዘጋባታለች። በዛን ሰዓት ላይ ቃዴስ እና አቢጌል ቤት መጥቶ ቆመው ማውራት ይጀምራሉ።
እሱም ይቀጥልና አባትሽ አሁን እንዴት ናቸው ደህና ናቸው ብሎ ሲጠይቃት እሷም ምንም አይልም ከማዬ ጋር ያሉበት ሁኔታ ግን በጣም ያስጠላል ብላ ትለዋለች። ቃዴስም ይቀጥልና አይዞሽ እሺ ኤቢ ሐዘን ከሌለ ደስታ የለም፣ ጭንቀት ከሌለ ደግሞ እረፍት የለም። በህይወታችን የሚመጣ ትልቁ ደስታ ከትልቅ ሐዘን በኋላ ነው። አንቺም ቢሆን አትጨነቂ፣ ሁሉም ነገር ይስተካከላል ብሎ ሲላት ኤቢም እሱማ ልክ ነህ፣ ግን ደግሞ አንተና እኔ ቀለበት ልናደርግ ስንል እንደዚህ መሆናቸውን ያስጨነቀኝ ብላ ስትለው ቃዴስም ኤቢ ይሄ እኮ ምንም ችግር የለው፣ ቀለበቱን አሁን እናዘውና ነገሮች ሲስተካከሉ መሆን ይችላል ብሎ ይላትና ተስማምተው ይለያያሉ። በዛን ሰዓት ላይ ዳጣና ናታን በድጋሚ ተገናኝተው ማውራት ይጀምራሉ። እሷም ትቀጥልና ናታን ሰላም ጋር እኮ ደውዬላት ነበር ብላ ስትነግረው እሱም እና ታዲያ ምን አለች ብሎ ይጠይቃታል። ዳጣም ትቀጥልና ናሙናውን ሰጥተዋል፣ ተመርምረዋል። አሁን ላይ በቃ ሁሉም ነገር እያበቃለት ነው ያለው የሚመስል። በቃ ናታን ለኤቢ እንንገራት፣ የሰላም ልጅ አባት ደረጀ እንደሆነ ፊት ለፊት እንንገራት ብላ ስትለው ናታንም ዳጣ ይህ በፍጹም አይሆን፣ ኤቢ ማወቅ የለባት። ይህን ጉዳይ እሷ ካወቀች ልትረዳን አትችልም፣ ጭራሽ የበለጠ ችግር ነው የምትፈጥረው። አባዬን ሰው አታደርገው። ቅድምም ነግሬሽ የለ እንዴ? ያሰብኩት ብቸኛው ያለን አማራጭ እሷ ስለ ነገሩ ሳታቅ እንድታግዘን ማድረግ ነው ያለብን። ነይ ዳጣ አብረን ሆነን እናሳምናታል ይላትና ወደ መኝታ ክፍሏ ተያይዘው ይሄዳሉ። እንደተገናኙም ዳጣ ትቀጥልና ለምን ብቻዋ መኝታ ክፍሏ እንደተቀመጠች ትጠይቃታለች። ኤቢም ትቀጥልና ቃዴስ መጥቶ ነበር ቀለበት ለመግዛት ዛሬ ነበር ቀጠሯች፣ ግን በቃ ምንም ጥሩ ሁኔታ ላይ ስላልሆን ለሌላ ጊዜ አልኩት ብላ ስትል ናታንም አይ ጥሩ ነው ያደረግሽው፣ ያው እኛ ሰዎች መቼ ያሰብነው ሆነ ያውቃል ብላችሁ። ስሙኝ አንድ ነገር ልንገራችሁ፣ ህይወት ከተወለድን ጊዜ ጀምሮ ትግል ናት። ምንም እረፍት የሚባል ነገር የለም። እንታገላለን፣ ግን ደግሞ ስለታገልን ብቻ እናሸንፍ። ልብ ካላችሁ ከተወለድን ጊዜ ጀምሮ ህይወት ትግል ናት። ለመቀመጥ እንታገላለን፣ ለመቆም እንታገላለን፣ ለመራመድም ቢሆን እንታገላለን። ህይወትን ለማሸነፍ ለመማር፣ ለሁሉም ነገር እንታገላለን። ፈተና ያበቃ፣ ትግልም ደግሞ አያቆምም ብሎ ሲል ዳጣም በመሃል ትገባና ለሱማ ከኔ የበለጠ ምስክር ከየትም አይመጣም። ይኸው እኔ ከጎዳና ተነሳው ቤተሰቦቼን አግኝቼ አረፍኩ ስል እዚህ መጥቼ ሌላ ፈተና ያለው ስለ አባቴ ይጨነቃለሁ፣ ስለ እናቴ ይጨነቃል። የዚች ምድር ፈተና ማብቂያ የለውም ብላ ስትል ናታንም ይቀጥልና እሱን ነው እምልሽ፣ ምንም ነገር ይምጣ መጨነቅ የለብን። በቃ ህይወት እንደዚህ ናት። ዛሬ የሚመጣውን በደስታ እየተቀበልን የሚያልፈውን ደግሞ እያሳለፍን ዛሬም በደስታ ነገን ደግሞ በተስፋ ነው መኖር ያለብን ብሎ ሲል ኤቢም ግራ ተጋብታ ቆይ ምን ልትነግሩኝ ነው? እኔም ማላውቀው ነገር አለ እንዴ ብላ ስትጠይቃቸው ናታንም አባዬና እማዬ ችግር ላይ ናቸው። ጉዳዩ የታሰረበት ምክንያት ነው። እማዬ ደግሞ ደርሳበታለች። ስለዚህ በቃ ችግር እየመጣ ነው ያለው፣ በጣም ከባድ ችግር ብሎ ሲላት ኤቢም እማዬንም እኮ ጠይቂያት ነበር ግን አልናገርም አለች። ቆይ እናንተ የምታውቁ ከሆነ ለምንድን ነው የማትነግሩኝ ብላ ስትጠይቃቸው ናታንም አባዬ አልነግርሽም አለሽ አይደለ? እማዬም አልነግርሽም ብላሻለች። ስለዚህ እኛም ይህንን ጉዳይ ለአንቺ ልንነግርሽ አንችልም። ምንድነው ለምንድን ነው ብለሽ ሳትጠይቂ በቃ ከኛ ጋር ተባበሪ፣ ዋናው ነገር አባዬን ማገዛችን ብሎ ሲጠይቃት እሷም ቆይ እንዴት ይሄ ሊሆን ይችላል ጉዳዩን ሳላውቀው ብላ ስትጠይቃቸው ዳጣም ትቀጥልና ኤቢ እኛን አታምኝንም? እኛ እኮ አንናገርም ያልንበት ምክንያት አለ ብላ ስትላት ኤቢም እሺ አባዬን ለማገዝ ዝግጁ ነኝ፣ ግን ደግሞ ነገሩ ስለምን እንደሆነ ትነግሩኛላችሁ ብላ ስትላቸው ዳጣም እሱን ማወቅሽ እኮ አይቀርም፣ ዋናው መስማማትሽ ትላትና በጋራ ሆነው ደረጀን ለማገዝ ቃል ይገባባሉ። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም ማስተያየታችሁን ኮመንት ላይ ጻፉልን።